በማይናማር የወንጀል ካምፖች የወጡ ከ800 በላይ ኢትዮጵያውያን በተለያዩ ታጣቂዎች እጅ ይገኛሉ ተባለ። ኢትዮጵያንን ጨምሮ የተለያዩ ሀገራት ዜጎች እንጀራ ፍለጋ ተሰደው የሚሰቃዩበት ምድራዊ ሲኦል ይቺ ሀገር ናት ማይናማር። በእርግጥ በተለያዩ አጋጣሚ ወደ እዚች ሀገር የሄዱ ሰዎች የሚያሳልፉት ጊዜ ተመሳሳይ ነው ማለት ባይቻልም አንድ ሰው ከመሄዱ በፊት ግን በቂ መረጃ ሊኖረው ስለሚገባ እኔም የዛሬው መረጃዬን በሀገሪቱ ስላለው የህገወጥ አሰራር መረጃ አካፍላለሁ። ይህ ዴሊ ኒውስ ነው። የቻናላችን ቤተሰብ ስለሆናችሁ እናመሰግናለን። አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዕለቱ መረጃዎች አልፋለሁ። አብራችሁን ቆዩ። በማይናማር በሚገኙ የወንጀል ካምፖች በግዳጅ ሰራተኛ ተይዘው የነበሩ ቢያንስ 800 ኢትዮጵያውያን በተለያዩ ሁለት ታጣቂዎች እጅ ላይ እንደሚገኙ በታይላንድ ያሉ የእርዳታ ድርጅት ምንጮችና በታጣቂዎቹ ስር ያሉ ኢትዮጵያውያን ለቢቢሲ የዜና ምንጭ ተናግረዋል። ከማይናማር ወጥተው ወደ ታይላንድ የገቡ 138 ኢትዮጵያውያንን ወደ አገራቸው ለመመለስ የሚያስችል የአውሮፕላን ትኬት ለመቁረጥ የእርዳታ ድርጅቶች ገንዘብ እያሰባሰቡ መሆኑ ተዘግቦ ነበር። በደቡብ ምስራቅ እስያ ማይናማር ውስጥ የሳይበር ማጭበርበር የሚከናወኑባቸው ከ150 በላይ የወንጀል ካምፖች ይገኛሉ። በእነዚህ ካምፖች ውስጥ የስራ እድል ታገኛላችሁ በሚል የታለሉ የተለያዩ አገራት ዜጎች የሚገኙ ሲሆን የኢትዮጵያውያኑ ቁጥር 3000 ገደማ እንደሚሆን ይገመታል። በግዳጅ የማጭበርበር ተግባር እንዲያከናውኑ የሚያደርጉት ኢትዮጵያውያኑ ድብደባና በኤሌክትሪክ ሾክ መደረግን ጨምሮ የተለያዩ የስቃይ ተግባራትን ይፈጸሙባቸዋል። የማይናማር ጎረቤት የሆነችው ታይላንድ በድንበሯ አቅራቢያ በሚገኙ ካምፖች ውስጥ የሚፈጸመውን ይህ የወንጀል እንቅስቃሴ ለማስቆም ባለፉት ሳምንታት እርምጃዎችን ወስዳለች። የሀገሪቱ መንግስት ከታይላንድ ተነስተው ወደ ማይናማር የሚገቡ የኤሌክትሪክ ኃይልና የቴሌኮሙኒኬሽን መስመሮች እንዲሁ የነዳጅ አቅርቦት እንዲቆም አድርጓል። የዚህ እርምጃ ጫና አካባቢውን የሚቆጣጠሩ የተለያዩ ታጣቂዎች ከዚህ ቀደም ከለላ ሲሰጧቸው በነበሩ ካምፖች ላይ ፊታቸውን እንዲያዞሩ አድርጓቸዋል። ታጣቂዎቹ በካምፖቹ ውስጥ በግዳጅ ሰራተኝነትን የተያዙ ተጎጂዎች ማስወጣት የጀመሩ ሲሆን ከ2 ሳምንት በፊት የካቲት 5 ቀን 2017 ዓ.ም የመጀመሪያዎቹ 261 ሰዎችን ወደ ታይላንድ ልከዋል። ዴሞክራቲክ ካረን ቤንቮለት አርሚ በተባለው ታጣቂ ቡድን ከተለቀቁት ከነዚህ ተጎጂዎች ውስጥ ከግማሽ በላይ ኢትዮጵያውያን ናቸው። ካረን በተባለው የማይናማር ግዛት ውስጥ የሚንቀሳቀሱት ዴሞክራቲክ ካረን ቤንቮሌት አርሚ ወይም ዲኬቢኤ እና ቦርደር ጋርድ ፎርስ ቢጂኤፍ የተባሉ ታጣቂዎች ቡድኖች ባለፈውና በዚህ ሳምንት በካምፖቹ ውስጥ በግዳጅ የተያዙ ሰዎችን አስወጥተዋል። የማይናማር ወታደራዊ መንግስት አጋር ሆነው ቦርደር ጋርድ ፎርስ የተባለው ታጣቂው ቡድን ከ29 ሀገራት የተውጣጡ ከ7000 በላይ የግዳጅ ሰራተኞችን ከካምፖቹ ማስወጣቱን ገልጾ ነበር። ከማይናማር ካምፖች ወጥተው በሁለቱ ታጣቂዎች ስር የሚገኙ ኢትዮጵያውያን ብዛት በድምሩ 818 እንደሆነ የግዳጅ ሰራተኞቹን ወደ አገራቸው ለመላክ የሚሰሩ በታይላንድ የሚገኙ ምንጮች ለቢቢሲ ተናግረዋል። በቦርደር ጋርድ ፎርስ ስር 430 ኢትዮጵያውያንን እንደሚገኙ የገለጹት ምንጮቹ በዴሞክራቲክ ካረን ቤንቮሌት አርሚ ስር ደግሞ 430 የሀገሪቱ ዜጎች እንደሚገኙ ገልጸዋል። ቢቢሲ ያነጋገራቸው የሁለቱ ታጣቂዎች ስር የሚገኙ 5 ኢትዮጵያውያን ከዚሁ ጋር ተቀራራቢነት ያለው ቁጥር ጠቅሰዋል። በዲሞክራቲክ ካረን ቤንቮሌት አርሚ እጅ የሚገኙ ኢትዮጵያውያን ብዛታቸው ከ300 እስከ 350 እንደሚደርስም ገልጸዋል። የማይናማር ወታደራዊ መንግስት አጋር በሆነው ቦርደር ጋርድ ፎርስ ስር የሚገኙ ኢትዮጵያውያን በበኩላቸው ብዛታቸው ከ600 በላይ እንደሆነ አስረድተዋል። በታጣቂ ቡድኑ ስር የሚገኙ ኢትዮጵያውያን የወጡት ኬኬ 1 ኬኬ 2 እና ኬኬ 3 የተባሉ የወንጀል ካምፖች እንደሆነም ተናግረዋል። ስጋትና ተስፋ በታጣቂዎች እጅ በዲሞክራቲክ ካረን ቤንቮሌት አርሚ እጅ የሚገኙ 450 ገደማ ኢትዮጵያውያንና የሌሎች አገራት ዜጎች ከካምፖቹ የወጡት ከ2 ሳምንት በፊት ቅዳሜ የካቲት 8 2017 ዓ.ም ሌሊት እንደሆነ ቢቢሲ ያነጋገራቸው ኢትዮጵያውያን ገልጿል። በዕለቱ በካምፑ ውስጥ የነበሩ ከ400 በላይ የግዳጅ ሰራተኞች አንሰራም ብለው በማመጽ
ህብረት ወደ ግቢው መውጫ ማምረታቸው ተናግረዋል። የግዳጅ ሰራተኞቹ ነፃ ለማውጣት ያመጹት ከ3 ቀናት አስቀድሞ ኢትዮጵያውያንን ጨምሮ 261 ሰዎችን ነፃ አውጥተው ወደ ታይላንድ መላካቸው በመስማማታቸው እንደሆነ በካምፑ የነበሩ 3 ኢትዮጵያውያን አስረድተዋል። ግቢ ውስጥ ያለ ሁሉም ሰው በሚባል ደረጃ በአንድ ድምፅ ተነሳ። ከቁጥጥር ውጪ ሲሆንባቸው ለቀቁን። ተያይዘን ወደ ፓርኩ በር ነው የሄድነው። ግቢው በር ላይ እንደወጣን የዲኬቢኤ ታጣቂን ቡድን አመራሮች መጡ። ከዚያ ቦታ ያስወጡን እነሱ ናቸው ሲል አንድ ኢትዮጵያዊ ለቢቢሲ ተናግሯል። ከግቢው በር ላይ የተቀበሏቸው ታጣቂዎች በቅርብ ርቀት ላይ በሚገኝ ትምህርት ቤት በሚመስል ግቢ ውስጥ እንዲቆዩ እንዳደረጓቸው ገልጸዋል። በቀጣዮቹ ቀናት ኢትዮጵያውያንን ጨምሮ በግቢ ውስጥ የቀሩ ሌሎች ሰዎች እስኪወጡ ወደዚህ ስፍራ ማምጣታቸው አስረድተዋል። ታጣቂ ቡድኖቹ ነፃ ለማውጣት የግዳጅ ሰራተኞች ምግብ እንደሚያቀርቡ ኢትዮጵያውያኑ ተናግረዋል። በመጀመሪያዎቹ ቀናት በቀን 3 ጊዜ ይቀርብ የነበረው ምግብ ባለፉት ቀናት ወደ 2 ዝቅ ማለቱም አክለዋል። በተጨናነቁት ክፍሎች ውስጥ ወለል ላይ የሚተኙት 450 ገደማ ኢትዮጵያውያንና የሌሎች ሀገራት ዜጎች ያሉት መጸዳጃ ቤቶች 2 ብቻ መሆናቸውና ባለፉት ቀናት ወረርሽኝ በሚመስል ሁኔታ ግቢ ውስጥ ባሉ ሰዎች ላይ የቆዳ በሽታ እየተከሰተ መሆኑ ገልጸዋል። የቆዳ እብጠት፣ መላላጥ፣ ኢንፌክሽን ተፈጥሯል። ይህ የተከሰተው በሚናደፉ እንደ ወባ አይነት ትንኝ ቢምቢዎች እንደሆነ ራሳቸው ሰዎቹ ነግረውን ነበር። አሁን ግን ይህ ነገር እየከበደ መጣ። ልጆቹም ሰውነታቸው እያበጠ መጣ። ትናንት ራሱ ከ10 በላይ የሚሆኑ ልጆች ለሕክምና ተጭነው ሄደዋል ሲል ሌላ ኢትዮጵያዊ ስለ ሁኔታው ገልጿል። ኢትዮጵያውያኑ ያሉበት ሁኔታ የማያመች ቢሆነው ዋነኛው ስጋታቸው ቀጣይ ሁኔታውን እርግጠኛ ሳይሆኑ ለረዘመ ጊዜ ከመቆየታቸው ጋር የተያያዘ ነው። የግዳጅ ሰራተኞችን ከካምፑ ያስወጡት የዴሞክራቲክ ካረን ቤንቮሌት አርሚ ሆነ የቦርደር ጋርድ ፎርስ ታጣቂዎች በእጃቸው ያሉትን የግዳጅ ሰራተኞች ወደ ታይላንድ የመላክ እቅድ እንዳላቸው ገልጸዋል። ይሁንና ከ2 ሳምንት በፊት ከተላኩት የመጀመሪያዎቹ ተጎጂዎች በኋላ እስካሁን ድረስ ሌሎች የግዳጅ ሰራተኞች ወደ ታይላንድ አልተላኩም። ኢትዮጵያውያኑ መቼ ወደ ታይላንድ እንደሚላኩ በመጠበቅ ለታጣቂ ቡድኖቹ የሚያቀርቡት ጥያቄ በቅርቡ ትሄዳላችሁ ጠብቁ ከሚል መልስ ውጪ ግልጽ የሆነ ምላሽ እንዳላገኙ ይገልጻሉ። ይህ ሁኔታ በኢትዮጵያውያኑ ላይ መልሰው ወደ ካምፑ ሊልኩን ይችላሉ የሚል ስጋት ፈጥሯል። ከኢትዮጵያውያኑ አንዱ የዲኬቢኤ ወታደሮች ከዚህ በፊት ካምፑ ውስጥ ሰው ሲደበድቡ የነበሩ ናቸው። ምናልባት ከካምፑ አለቆች ጋር ተደራድረው ይመልሱን ይሆን የሚል ስጋት አለም ሲሉ ተናግረዋል። ጊዜ በሄደ ቁጥር ቻይናዎቹም የካምፖቹ አለቆች ተኝተው አያድሩም። እዚህ ያለው አብዛኛው ሰው ልምድ ያለው ነው። ለነሱ ሀብት ነን፣ አንድ ሰው ለነሱ ገንዘብ ነው ሲል የስጋቱን ምንጭ አስረድቷል። የቻይናውያኑ የካምፑ አለቆች የግዳጅ ሰራተኞቹ ወደ ተጣሉበት ግቢ መጥተው መመልከቱን ስጋቱን እንደጨመረውም ተናግሯል። ታጣቂ ቡድኖቹ በእጃቸው ላይ ያሉትን የግዳጅ ሰራተኞች ወደ ታይላንድ ላለመላካቸው በምክንያት የሚነሳው አንዱ ጉዳይ ወደ አገሪቱ የገቡ ተጎጂዎች ወደ አገራቸው ለመላክ የሚታወቀው መጓጓት ነው። ከ2 ሳምንት በፊት ወደ ታይላንድ ከገቡት ተጎጂዎች ሙሉ በሙሉ ወደ አገራቸው አልተሸኙም። ከ19 ሀገራት ከተውጣጡት 261 ተጎጂዎች መካከል የ3 የአፍሪካ አገር ዜጎች እስካሁን ድረስ ወደ አገራቸው እንዳልተላኩ በታይላንድ የሚገኙ የእርዳታ ድርጅቶች ምንጭ ለቢቢሲ ተናግረዋል። እነዚህ ሀገራት 138 ዜጎች ያሏት ኢትዮጵያ እንዲሁም በጣት የሚቆጠሩ ዜጎች ያሏቸው ኡጋንዳና ናይጄሪያ ናቸው። ከ2 ሳምንት በፊት 138 ኢትዮጵያውያንን የግዳጅ ሰራተኞች ወደ ታይላንድ በገቡበት ወቅት በህንድ ኒው ዴልሂ የሚገኘውና ታይላንድን የሚሸፍነው የኢትዮጵያ ኤምባሲ ስለ ጉዳዩ እንደሚያሳውቅ ለቢቢሲ ገልጾ ነበር። ኤምባሲው ቀደም ብሎ ለዚሁ ጉዳይ ከተቋቋመ ብሔራዊ ኮሚቴና ከኢሚግሬሽንና ዜግነት አገልግሎት ጋር በመሆን ኢትዮጵያውያኑ እንደሚመልስም አስታውቆ ነበር። ይሁን እንጂ አብዛኞቹ ሀገራት በኤምባሲዎቻቸው በኩል ዜጎቻቸውን ሲመልሱና የተቀሩትን መጥተው ሲጎበኙ የኢትዮጵያ ኤምባሲ ብቻ እስካሁን ዜጎቹን እንዳልጎበኝና እንዳልመለሰ የእርዳታ ድርጅት ምንጮችና በታይላንድ የሚገኙ ኢትዮጵያውያን ለቢቢሲ ተናግረዋል። ዜጎቻቸው ወደ አገራቸው በፍጥነት የመለሱት አገራት በአብዛኛው ታይላንድ ውስጥ ኤምባሲ ያላቸው እንደሆነ የእርዳታ ድርጅት ምንጮች ተናግረዋል። በሀገሪቱ ኤምባሲ የሌላቸው ደግሞ በእርዳታ ድርጅቶች በኩል ዜጎቻቸውን ማስወጣት እንደቻሉ አስረድተዋል። ኢትዮጵያውያኑ በተመለከተ ጥያቄ ሲቀርብለት የነበረው በህንድ የሚገኘው ኤምባሲ
ዜጎቹን ለመመለስ ከውጭ ጉዳይ ሚኒስቴር ጋር እየሰራ እንደሆነና ከሚኒስተሩ ምላሽ እየጠበቀ መሆኑን ሲገልጽ መቆየቱ ምንጮቹ ገልጸዋል። ምላሽ ለመስጠት የወሰደባቸው ጊዜ እጅግ ረዥም ነው ብለዋል። የኢትዮጵያ ኤምባሲ እገዛ የሚያደርገው በራሳቸው ትኬት የሚቆርጡ ዜጎች እንደሆነ መግለጹን ተከትሎ ለሌሎች ኢትዮጵያውያን ገንዘብ የማሰባሰብ ስራ እየተከናወነ መሆኑ አስረድቷል። በታይላንድና ከታይላንድ ውጪ ከሚገኙ አገራት በሚሰበሰበው ገንዘብ ጊዜ ቢወስድም ኢትዮጵያውያኑ መመለስ ይቻላል የሚል ተስፋ እንዳላቸውም ገልጸዋል። የውጭ ጉዳይ ሚኒስቴር በበኩሉ ከማይናማር ወደ ታይላንድ የሚሻገሩ 246 የሚሆኑ ኢትዮጵያውያንን ለመመለስ እየሰራ መሆኑ ገልጿል። ለኢትዮጵያውያኑ አስፈላጊውን የሰነድ ማጣራትና የጉዞ ዝግጅት እየተከናወነ እንደሆነ ቃል አቀባዩ አምባሳደር ነቢያት ጌታቸው እንደተናገሩ ሚኒስተሩ በማህበራዊ ትስስር ገጹ ባሰፈረው መረጃ ያመላክታል። በታይላንድ የሚገኙ የእርዳታ ድርጅቶች አሁን በሀገሪቱ ለሚገኙት ኢትዮጵያውያን ትኬት ለመቁረጥ እንደሚችሉ ቢያምኑ በማይናማር ታጣቂዎች እጅ ስለሚገኙና ወደ ታይላንድ ይላካሉ ተብሎ ስለሚጠበቁት ከ800 በላይ ኢትዮጵያውያን ስጋት ገብቷቸዋል። ድጋሜ ወደዚህ ካምፕ ተመለስ ማለት በህይወት የሚመጣ አንድ ሰው አይኖርም ማለት ነው ሲል ፍርሃቱን ገልጿል። በታይላንድ እንዲሁም በማይናማር ድንበር ላይ ያሉ ዜጎቻችን በሰላም ወደ ሀገራቸው እንዲመለሱ እምነታችን ነው። ዜናችን እዚህ ጋር በቃ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩ ቸር ጊዜ ለእናንተ